ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። በኢሞ፣ በቴሌግራም፣ በዋትሳፕ፣ በሌሎችም የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም ሀሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬ ትምህርታችን የቪዲዮችን ደግሞ ይዤላችሁ የመጣው እንግሊዘኛን በአጭር ቀን ለመቻል የምንችለው በእንዴት አይነት መንገድ ብናጠና ነው የሚለውን በዚህ ትምህርት ወይም ቪዲዮ ቀለል አድርጌ የማሳያችሁ ይሆናል። እንግዲህ አብዛኞቻችን እንግሊዘኛን በአጭር ቀን የምንችልበት መንገድ ምን አይነት ነው? አሁን ብዙዎቻችን ብዙ ሞክረናል፣ ብዙ ተከታትለናል። ነገር ግን አልገባን ያለ በርካታ ልጆች እንኖራለን። ሰው የዛ ችግር ምንድን ነው? በምን አይነት መንገድ እየተከታተልን ወይም ደግሞ እየተማርን ነው አልገባን ያለ የሚለውን በዚህ ትምህርት ቀለል አድርጌ የማሳያችሁ ይሆናል። እርግጠኛ ሆኜ የምነግራችሁ ከዛሬ ቀን ጀምራችሁ ሁሌም የምንለቃቸውን ቪዲዮዎች ሳትሰለችሁ በደንብ መከታተል ከቻላችሁ በአንድ ወር፣ በሁለት ወር፣ በሶስት ወር ውስጥ ትልቅ ለውጥ እንደምታመጡ እርግጠኛ ሆኜ ነው የምነግራችሁ። ከእናንተ የሚጠበቀው ሁሌም ዳይ ቱ ዳይ በየቀኑ መከታተል፣ እንዲሁም ደግሞ ስትከታተሉ ደብተር እስክሪብቶ መያዝ ይኖርባቸዋል። ደብተር እስክሪብቶ ይዛችሁ የምታዩትን ነገር በደንብ ከጻፋችሁ በኋላ ያንን ደጋግማችሁ ስታጠኑት በጣም ትልቅ ለውጥ ነው ያለው ማለት ነው። ሰው በእንደዚህ አይነት መንገድ ለመከታተል ሞክሩ፣ ትልቅ ለውጥ ታመጣላችሁ። እውነቴን ነው የምላችሁ። ኦኬ፣ ወደ ትምህርቱ ስንሄድ ከመጀመሪያው ስንጀምር አሁን ከዚህ ጋር መጀመሪያ ላይ የምታዩትን የእንግሊዝኛ አረፍተ ነገር በቀላሉ እንዴት እንደምናነብ በጋራ እናያለን። ኦኬ፣ እንጀምር። የመጀመሪያዋ ኮንሶናንት ወይም ደግሞ ተነባቢ ዲ እንላታለን። አሁንም ቀጣዩ ምንድን ነው? ተነባቢ ነው። ሶ ሁለት ተነባቢ በተከታታይ መጥቷል። ሁለት ተነባቢ በተከታታይ ሲመጣ እንዴት ላንበው ወደሚለው ስንሄድ የመጀመሪያዋን ዲን ድ ብለን ነው የምናነባት። ለምን? ከተነባቢ ጋር በተከታታይ ስለመጣች ማለት ነው። ስለዚህ ዲ ብለን እናነባለን፣ ወይም ደግሞ ዲ ሚል ድምፅ ይኖረዋል። ኦኬ፣ ከዛ ወደሚቀጥለው ስንሄድ የመጀመሪያው እንደምታዩት ተነባቢ ነው። ኦ ምንድነች? አናባቢ ነች። ሶ አናባቢና ተነባቢ ድምፅ በተከታታይ ከመጣ እንደ አንድ ድምፅ ነው የምታነቡት። ስለዚህ አርኦን ሮ ብለን እናነባዋለን፣ ወይም ደግሞ ሮ ተብሎ ይነበባል። ፒን እንደ ፕ እናነባለን። ስለዚህ በአንድ ላይ ስናነባው ድ ሮ ፕ ድሮፕ ድሮፕ። ኦኬ፣ ወደዚህኛው ስንሄድ በተመሳሳይ ተነባቢ አናባቢ ሆኖ ነው የመጣው። ስለዚህ ኤችኢን እንደምን ማንበብ? እንደ ሂ ሚል ድምፅ አለው። ያ ማለት ኢን ኢ ብለን ያነበብናት እንደ ሂ ማንበብ። አርኢን በአንድ ላይ ር ብለን እናነባዋለን። ስለዚህ ሙሉ ሲነበብ ሂ ር ሂር ሂር። ኦኬ፣ ኤምኢን እንደ ሚ ማንበብ። ሙሉ ስናነበው ድሮፕ ሂር ሚ ድሮፕ ሂር ሚ ምን ማለት ነው? ከዚህ አውርደኝ ወይም ደግሞ ከዚህ ጋር አውርደኝ እንደማለት ነው። ኦኬ፣ ወደ ሁለተኛው ስንሄድ ኦኬ፣ ወንና ኬን በአንድ ላይ ቀላል ነው፣ ሁላችንም እናውቀዋለን። ኦኬ እንላለን። ኦኬ፣ አይና ኤስን እንደምን ማንበብ? እንደ ኢዝ ማንበብ፣ ወይም ደግሞ ኢዝ ሚል ድምፅ አለው። ኦኬ፣ አይናቲ በአንድ ላይ ኢት ተብሎ ይነበባል። ኢት። ኦኬ፣ ይስ ምን ይላል? ኤንኢን እንደ ኒ ማንበብ፣ ኒ ሚል ድምፅ ይኖረዋል። ኦኬ፣ ከዛ ኤ ምንድነች? አትነበብም ወይም ደግሞ ሳይለንት ነች። ለምን? የመጀመሪያዋን አናባቢ ስላነበብናት ማለት ነው። ስለዚህ ኤን እንተውና አረን እንደ ር በአንድ ላይ ኒ ር ኒር ኒር። ሙሉ ሲነበብ ኦኬ ኢዝ ኢት ኒር። ኦኬ ኢዝ ኢት ኒር ምን ማለት ነው? እሺ ቅርብ ነው ለማለት ስንፈልግ ኦኬ ኢዝ ኢት ኒር ማለት ይቻላል። መልካም፣ ወደሚቀጥለው እንሂድ። በተመሳሳይ ኤችኢን እንደምናያነበብ ነው እንደ ሂ፣ አርኢን እንደ ር በአንድ ላይ ምን ብለን ማንበብ? ሂ ር ሂር ሂር ብለን ማንበብ በቀላሉ። ኦኬ፣ አይናቲን እንደ ኢት ማንበብ፣ አይና ኤስ በቀላሉ ኢዝ ተብሎ ይነበባል። ስለዚህ ሙሉ ሲነበብ ሂር ኢት ኢዝ
here it is ምን ማለት ነው? እዚህ ነው ወይም ደግሞ ቅርብ ነው ለማለት ስንፈልግ here it is ብለን መጠቀም እንችላለን። ኦኬ ወደሚቀጥለው ስንሄድ HOW ሁሌ ምን ብለን እናነባዋለን? how ተብሎ ይነበባል ወይም ደግሞ how ሚል ድምጽ ይኖረዋል። ኦኬ ኤስ ምን ይላል? ኤፍኤን እንደ ፋ አርን እንደ ር በአንድ ላይ ፋር ፋር ፋር። ኦኬ አይና ኤስን እንደ ኢዝ እንዲሁም አይና ቲን ኢት ብለን እናነባለን። ስለዚህ ሙሉ ሲነበብ how far is it how far is it ምን ማለት ነው? ምን ያህል ይርቃል ወይም ደግሞ ይርቃል ለማለት ስንፈልግ how far is it ማለት ይቻላል። ኦኬ ወደዚህኛው ስንሄድ ከዚህ ጋር ደግሞ ተነባቢ ነው አናባቢ ነው ቀድሞ የመጣው። ስለዚህ ኦን በቀላሉ ኦ ብለን ነው የምናነበው። ቪኢን እንደ ቨ አርን እንደ ር በአንድ ላይ ኦ ቨ ር ኦቨር ኦቨር። ኦኬ ይስ ምን ይላል? ኤችን እንደ ሂን ያነበብነን አሪን እንደ ር በአንድ ላይ ሂር ሂር ብለን እናነባዋለን። ሙሉ ሲነበብ ኦቨር ሂር ኦቨር ሂር ምን ማለት ነው? እዚህ ጋር ወይም ደግሞ እዚህ ላይ እንደማለት ነው። ኦኬ በተመሳሳይ ወደዚህኛው ስንሄድ ተመሳሳይ ነው ካየነው ጋር ኦን እንደ ኦ ቪኢን እንደ ቨ አርን እንደ ር በአንድ ላይ ኦ ቨ ር ኦቨር ብለን እናነባዋለን። ኦኬስ ምን ይላል? ቲኤችኢን በአንድ ላይ እንደዚህ ማንበብ ዚ ብለን እናነባዋለን። ኖ ዚ ሳይሆን ዜ ብለን እናነባዋለን። ዜ ኦኬ አርኢን እንደ ር በአንድ ላይ ዜ ር ዜር ሙሉ ሲነበብ ኦቨር ዜር ኦቨር ዜር እዚህ ጋር ለማለት ነው። ኦኬ ከዚህ ጋር እዚያ ጋር ነው ያልነው። እዚህ ነው ይሄኛው ምን ይላል? እዚህ ጋር ማለት ነው። ይሄኛው ደግሞ እዚያ ጋር። ይሄኛው ቅርበቱን ነው የሚያመላክተን። ከዚህ ጋር ደግሞ ከዚህ ጋር ያለው ቅርበቱን፣ ከዚህ ጋር ያለው ደግሞ እርቀቱን ነው የሚያሳየን። ኦኬ ወደዚህኛው ስንሄድ WHERE በአንድ ላይ ምን ብለን እናነበው? where where ተብሎ ይነበባል። ኦኬ አይና ኤስን እንደ ኢዝ እንዲሁም ደግሞ አይና ቲን ኢት ብለን እናነባለን። ሙሉ ሲነበብ where is it where is it የት ነው ማለት ነው። ኦኬ ይህም በዚህ ካየን ወደዚህኛው እንሄድ። ወደዚህኛው ስንሄድ ከመጀመሪያው ስንጀምር አይና ቲን ኢት ብለን እናነባለን። ኦኬ አይና ኤስ እንደ ኢዝ። ኦኬ ኤስ ምን ይላል? ቢኢ እንደ ቤ ወይም ደግሞ ቤ የሚል ድምጽ ይኖረዋል። ኤስን እንደ ስ ቲን እንደ ት በአንድ ላይ ቤ ስ ት ቤስት ቤስት። ሙሉ ሲነበብ ኢት ኢዝ ቤስት ኢት ኢዝ ቤስት ቆንጆ ነው ወይም ደግሞ ጥሩ ነው ማለት ነው። ኦኬ ወደ ሁለተኛው ስንሄድ ኤችን እንደ ኸ ኤልን እንደ ል ፒን እንደ ፕ በአንድ ላይ ኸ ል ፕ ኸልፕ ኸልፕ። ኦኬ ኤምኢን ሚ ብለን ማንበብ በአንድ ላይ ኸልፕ ሚ ኸልፕ ሚ አግዘኝ ወይም ደግሞ አግዥኝ ማለት ነው። ኦኬ ለሁለቱም መጠቀም ይቻላል። ኦኬ ወደዚህኛው ስንሄድ ቲኢን እንደ ቴ ኤልኤል በአንድ ላይ ል ሚል ድምጽ ይኖረዋል። ስለዚህ ሙሉ ሲነበብ ምን ይሆናል? ቴ ል ቴል። ኦኬ ከዛ ኤምኢን በአንድ ላይ ሚ ሙሉ ሲነበብ ቴል ሚ ቴል ሚ ንገረኝ ማለት ነው። ወይም ደግሞ ንገረኝ ማለት ይቻላል። ኦኬ ወደዚህኛው ስልኛውስ ምን ይላል? ሁለት ኦኦ ሚል ሲመጣ ኦን እንደ ኦ ሳይሆን እንደ ኦ ማንበብ። ስለዚህ ኤልኦ እንደ ሉ ይነበባል። ሁለተኛው ኦ ትታለፋለች ወይም ደግሞ ሳይለንት ነች። ኬን እንደ ክ በአንድ ላይ ሉክ ሉክ ተብሎ ይነበባል። ኦኬ ይህስ ምን ይላል? ቲኤችኤ እንደዛ በአንድ ላይ ቲን እንደ ት በአንድ ላይ ዛት ዛት ሙሉ ሲነበብ ሉክ ዛት ተመልከት እንደማለት ነው። ኦኬ ይህስ ምን ይላል? ደብሊውኤ እንደ ዊ አይና ቲን ደግሞ እንደ ኢት በአንድ ላይ
ወይ ኢች ዌች ዌይት። ኦኬ ኤምኢን እንደ ሚ በአንድ ላይ ዌት ሚ ዌት ሚ ጠብቀኝ ወይም ደግሞ ጠብቂኝ ማለት ነው። ኦኬ እኛውስ ምን ይላል? አርኢን እንደ ሪ ኤ ሳይለንት ነች ዲን እንደ ድ በአንድ ላይ ሪድ ሪድ። ኦኬ አይናቲን ኢት በአንድ ላይ ሪድ ኢት ሪድ ኢት አንብበው ወይም ደግሞ አንብቢው ማለት ነው። ኦኬ ወደ መጨረሻው ስንሄድ ደብሊው ካርጋ ሲመጣ ደብሊው አትነበብም። ሰው ደብሊውን እንተውና አር አይን እንደ ራይ ማንበብ ቲኢን እንደ ት በአንድ ላይ ራይ እት ራይት ራይት። ኦኬ አይናቲን በአንድ ላይ ኢት ሙሉ ሲነበብ ራይት ኢት ራይት ኢት ምን ማለት ነው? ጻፈው ወይም ደግሞ ጻፊው ማለት ይቻላል። ኦኬ በእንደዚህን አይነት መንገድ ፕራክቲስ እናድርግ፣ እንለማመድ። እንደነገርኳችሁ በአጭር ቀን ውስጥ ትልቅ ለውጥ ማምጣት ትችላላችሁ። የዛሬ ትምህርታችን ወይም ቪዲዮአችን ይህንን ይመስል ነበር። ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ፣ ሰላም ሁኑ።